ስለዚህ አሁን ቀጥ ብለሽ በሰላም ወደ መኝታ ቤትሽ ግቢ። ቆይ እሺ ባልወጣስ ምን ልታመጪ? ማመጣውን ላሳይሽ። ወይኔ ቲቲ ተግባባን ወይ? ትዝታ እኔ እኮ የዚህ ቤት ሰራተኛ ነኝ። ስራዬን ብቻ ነው የምሰራው። ድገሚ እስቲ። ሰራተኛ ነሽ አይደል? ትዝታ ምን እንደምትሰሪው እዚህ? እንደው ዝም ብዬ ሳይሽ ምስኪን ነሽ፣ ስታሳዝኝ። ምን ማለት ነው ደግሞ? ለምንድን ነው የማሳዝነው? ማለት እንዴት የሰው ልጅ ካፈጣጠሩ እስከ አስተዳደሩ ድረስ እንዲህ በሚስጥር ይሞላል? ትዝታ መናገር የምትፈልጊው ነገር ካለ ተናገር፣ አለበለዚያ ውጭ ልተኛበት። አይ ተኝ። ለነገሩ ሰምተሽ ምንም አታረጊ። መፍትሄ ካለመጣሽ ባሰቢ ነው የሚሻለው። በቃ ውጭ ልተኛበት። ያውልሽ እኔ እኮ ልነግርሽ አልፈለኩም ነበር፣ ግን ምን መሰለሽ? ምንድነው እሱ? ምን መሰለሽ የኔ ውድ፣ አንቺ ንገሪኛ፣ ምንድነው? ሄሎ 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 ወይኔ በቲቲ ሞት በቃ የሳሳተ እኮ ለምን አዘጊው? እሺ መናገር እፈልጋለሁ ያልሽኝ ነገር ንገሪኛ። እንትን አንቺ ዙፋኔ አቤት። ዙፋን በቃ ወንድሜ እየጣላኝ ነው፣ እሄዳለሁ። እንዴ ቆይ እንጂ ጀመርኩት። ዙፋን ቆይ መጣሁ እንዴ? ቆይ የጀመርኩት እንዴ ለማውራሽ እኮ የመጣሁት እዚህ። ወንድሜ እየጣላኝ ነው እያልኩሻል እንዴ? አቤት። ወይኔ ቲቲ አሁን ሲያመኝ ነው። ምን አይነት ሰው ነች? እኔ እኮ ትክክለኛ እናቷን ልነግራት ነበር። ፈጣሪ ወይ ገና ለገና ወንድሜ ጠራኝ ብላ ተስፈንጥራ ሄደች። ፈጣሪ ግን ምን አይነት እድል ነው ያላት? ማለት እንጂ በታገዝ ሁሉን ነገር ነግራት ነበር እኮ። ገና ለገና ጠራኝ ብላ ባትሄድ ምን አለበት? ደግሞ እዚህ ቤት ያለ ሰው ሁሉ እንደው ስለሷ የሚጨነቀው፣ እሷ ግን ምንም መስራት አይመስለኝም። ደግሞ የዘነጋችው አንድ ነገር፣ እንደዚህ የምትወደው ወንድሟ ራሱ ነገር ምን ሊሆን እንደሚችል አታውቅም። ወይኔ ደግሞ ታያታለሽ። እኔማ ሄጅሽን ነው የምሰጥሽ። አንቺማ ዝም አልልሽም። አሁን ፊት ለፊት የምንገናኝበት ጊዜ ደርሷል። ይቅርታ ማለት የምትፈልጊው ነገር አለ እንዴ? አዎ ዛሬ ብቻ አይደለም ቤክዬ፣ እድሜ ልኬን ልል የምፈልገው ነገር ነበር። ማለት አልገባኝም። አዎ ቤኪ በደንብ ገብቷል። ግን ሁሉ ጊዜ አንተ የምትፈልገው እኔን መግፋት ነው። ደግሞ ያኔ አብረን እንዳልኩ ብንሆን ኖሮ ይሄኔ ደግሞ ከኔ ይልቅ ያቺ ክፉ ብርቱካን ባትመርጥ ኖሮ ይሄኔ ሁሉ ነገር አይደርስብህም ነበር። ትዝታ
እዚህ ቤት ድጋሜ የብርቱካንን ስም እንድታነሽ አልፈልግም። ቆይ ለምን ቤኪ? ቆይ እኔን ለምን ትሸሸኛለህ? ደግሞ ብርቱካን ያደረሰችብህን ነገር አይቺ ዘመኔ ሙሉ ልቤ ሲደማ ነው የኖረው። ደግሞ አንተ ግን ዛሬም ያንን ሁሉ ክደት እያስታወስክ ራስን ትቀጣለህ። ደግሞ እኔ እዚህ አጠገብ ያለሁት ያለፈውን ነገር ላስረሳ፣ ከልብ አድርጌ ላፈቅረ፣ ካለፈው እስር ቤት ላስወጣ ነው። ካለሁበት እስር ቤት ማንም ሰው እንዲያስወጣኝ አልፈልግም ነበር። በተለይ ደግሞ ባንቺ የረሳሁትን ጠባሴን ስላስታውሽኝ በጣም አመሰግናለሁ። በቲቲ ሞት ቤኪ፣ እኔ በፍጹም ያለፈውን ጠባሳን ላስታውስ እየፈለግኩ አይደለም። ይኸውልህ ቤኪ፣ ግን ደግሞ ለእኔ ጊዜ ልትሰጠኝ ይገባል አይደለም ቤኪ? በዛ ላይ ደግሞ ለራስና ለልብ ጊዜ መስጠት አለብን ቤኪ። ይቅርታ ጋሽ። ፈጣሪ ሆይ እዚህ ምን አባሽ ታደርጊያለሽ? ትዝታ ምኞት ላይ እንዳጭው ይባል። ምኞት ምንድን ነው? አይ ራስ ላቅርብ ብዬሽ እኮ ነው የመጣሁት። ሄሎ ብርቱካን፣ እየሰማሽኝ ነው? ገብቻለሁ አልኩሽ እኮ። በነገርሽኝ መሰረት የጀመርሽውን ስራ እየጨረስኩ ነው ያለሁት። እኔ ራሴ የደረስኩበትን ነገር እየደወልኩ አሳውቅሻለሁ። አንቺ ማጠናቀቅ አልቻልሽም። በጅምር ስራውን ሁሉ ጥለሽ ነው የወጣሽው አይደለም? እኔ ራሴ ስራውን አጠናቅቄ ያሳይሻለሁ። የዛን ቤተሰብ ጉዳይ እኔ ራሴ አጠናቅቀዋለሁ። ችግር የለውም። ደውልሻለሁ ብርቱካን። 10 ጊዜ አደውይልኝ አንቺ። የፈለግሽው ነገር አለ? ቆይ ምን ሆነሽ ነው የምትናፋረቂው? ሽንኩርቱ በጣም ያቃጥላል፣ ለዛ ነው። እንታይ እባክሽ፣ እንደሱ ነው እንዴ? ይቅርታ፣ የምትፈልጊው ነገር ካለ ተናገሪ፣ ያለበለዚያ እኔ ልሰራ ነው። ቆይ ምን እራት ሳሰሪ ነው እንዴ? እራት ላቅርብ ምናምን ብለሽ ድራማ ሰሪ ነበር? አይ ማለቴ ተጨማሪ ነገር ለመስራት ነው። በቃ ለማንኛውም እኔ እዚህ የመጣሁት ከዚህ በኋላ እኔና ቤኪ ልባችንን ስናወራ መተሽ እንዳረብሽኝ ነው። ለዛ ነው የመጣሁት። ድንገት እንኳን እግር ጥሎሽ ብትመጪ ድምፅሽን አጥፍተሽ ውልቅ። ተግባባን? ወይኔ ቲቲ ተግባባን ወይ? ትዝታ፣ እኔ እኮ የዚህ ቤት ሰራተኛ ነኝ። ስራዬን ብቻ ነው የምሰራው። ድገሚ እስቲ። ሰራተኛ ነሽ አይደል? ሰራተኛ ደግሞ ቦታውን ማወቅ አለበት። በረከት ያንቺ ጋሽ እንጂ ወንድምሽ ወይንም ደግሞ ኩያሽ አይደለም። ይሄ ደሃ ፊትሽን ይዘሽ በረከትን ለማማለል የምታደርጊው ማሽቃበጥ ካላቆምሽ በያሽ ቢላ ህይወትሽን ሲኦል ነው የማደርገው። ተግባባን ቆንጂት? ይሻልሻል። በጣም ይቅርታ። ተቻኩዬ ስለነበር ነው። በጣም አመሰግናለሁ። አረ እኔ ነኝ እንዲሁ የሚያስቸግርኩት። ባይሆን እቀጣለሁ። ኧረ ምንም ችግር የለውም። በነገራችን ላይ ኪሩቤል እባላለሁ። ስለተፈጠረው ነገር በጣም ይቅርታ። መልካም ቀን ይሁንልህ።
አቤት ጋሼ። አዎ አግኝቻታለሁ። ያልከኝን በሙሉ እያደረጉ ነው ያለሁት። ያ የማይረባ አባታቸው የሰራውን ግፍና መከራ ቤተሰቦቼ ላይ እንዳደረሰ እሷንም አታልዬ ቀርቤ እጮትባታለሁ። ልጅቷ ብልጥ ለመሆን ትሞክራለች። ነገር ግን በፍቅር ቂል አድርጌ ስር ያስገብቼ እጮትባታለሁ። አባታቸው የሰራውን ዋጋ እነሱ አንድ በአንድ እየቆጠሩ እንዲከፍሉ ነው ማድረጋቸው። ቤተሰቦችን ገለውብኝ፣ ልጅነቴ እንዳጨለሙብኝ ሰውዬ የሰራውን ግፍና መከራ በልጆቹና በሚስቱ በቀለዋለሁ። ችግር የለም ጋሼ። ምኞቴ እንዴት ነሽ? ምኞቴ ምን ሆነሻል? የተከፋሽ ትመስያለሽ። አይ ምንም አይደለም ጋሼ። ማለቴ ቤኪ ደግሞ ይህ ጋሼ የምትይውን ነገር አቁሚ ያላልኩሽም? በይ እሺ፣ ምን እንደተፈጠረ ንገሪኝ። ያስቀየምሽ ሰው አለ? አይ ምንም የለም። ግን ምን? ምኞት አንቺ ብቻዬን በነበርኩበት ሰዓት ትተሽኛለሽ። ውለታሽ አለብኝ። ገና የመጣው ጊዜ ስለ ቤተሰቦቼ፣ ስለ አባቴ ንብረት ነግሬሽ ነበር አይደለም? ታስታውሰዋለህ? አዎ፣ እንዴት አላስታውሰውም። እንደዛ የሚያሳዝን ታሪክ ነግረሽ። አዎ፣ እና የዶክተር ቤት እኔ በፊት የምኖርበት የአባቴ ቤት ነበረ። እንዴት እዛ ሊገኝ እንደቻለ በጣም ነው ግራ የገባኝ። የምርሽን ነው ምኞት? ቆይ እንዴት ሆኖ? እኔ እንጃ፣ እኔም በጣም ግራ ገብቶኛል። የነበርኩበት ሁኔታ ስለዚህ ብዙም እንዳላስብ አድርጎኝ ነበር። ግን አሁን በተደጋጋሚ ይሄ ነገር ጭንቅላቴ ውስጥ እየመጣ በጣም እየረበሸኝ። ታዲያ ምን ችግር አለው? ሄደን ዶክተር እናዋራዋለን። ምን ብለን? ቤቱን እንዴት አገኘኸው ብለን? ምን ችግር አለው? ምናልባት ዶክተሩ ስለ እንጀራ እናትሽና ስለ እህትሽ የሚያውቀው ነገር ሊኖር ይችላል። ምናልባት ሊኖር ይችላል። በቃ ምኞት፣ ነገሮችን ለማስተካከል እንሞክራለን። እኔም ሆነ እህቴ ከጎንሻለን። እሱን አትርሽ። ምን ብዬ እንደማመሰግን አላውቅም። በጣም ነው የማመሰግነው። አይዞሽ ምኞቴ፣ ሁሉም ነገር ይስተካከላል። አይ ፈጣሪ ወይ ትትዬ ጉድሽ ፈላ። አይ ምኑን ነው የሚያሳየኝ? ፈጣሪ ሆይ ምንድነው በበሽታ ላይ በሽታ? አይ ምን ሆነሽ ነው? አመመሽ እንዴ? አረ ፈጣሪ ሆይ እንዴት አያመኝ? ቆይ እንዴት ነው ላያመኝ የሚችለው? ፈጣሪ ሆይ ትትዬ ምንሽ ነው ያመመሽ? ንገሪኝ እስኪ። ቤኪ ልቤን ያመኛል። እንዴት ነው የሚያደርግሽ? አላውቅም። በቃ ከዚህ ውግት ያደርገኛል፣ ከዚህ ውግት ያደርገኛል። በቃ ረፍት አድርጊ እሺ። ካልሆነ ሆስፒታል ወስድሻለሁ። አይ ቤኪ፣ እኔ ሆስፒታል አልወድም። ባይሆን እንደዚህ አጠገቤ ቁጭ ብለህ አይንህን ልይክ። አንቺ ማን አባሽ ስለሆንሽ ነው በረከት ላይ የተለጠፍሽው? በረከት ላይ የተለጠፍኩት ለማመስገን ብቻ ነው። እና ለማመስገን የወንድ ደረት ላይ ነው የምትለጠፊው? ትሰሚኛለሽ ምኞት፣ መስመርሽን የምታውቂ ይሻልሻል። ስሚ ደግሞ እኔ ብርቱካን አይደለሁኝም ለዚህ አይነት ነገር ዝም ብዬ ማለት ነው አይደለም። መስመርሽን ወቂ። እኔ ማንንም መስመር አልለፍኩም ትዝታ። ስሚኝ እኔ ቆንጆ፣ እሱን ወደፊት እናያለን። ግን ደግሞ ወደ ነገር ወቂ፣ ተጠንቀቂኝ እሺ? የዚች ልጅ ፍላጎት ምንድን ነው? ምንም ልትገባኝ አልቻለች።
ትንሽ ጠፋሁኝ አይደል? አንተም ጠፋህ። እኔም ደግሞ እኮ ሰው እንዳገኝ አዛኝ ነበርና አንዴ እዛ አንዴ እዚህ ስል ጊዜው ሄደብኝ። ዶክተርስ እንዴት ነው? ደህና ነው? ደህና ነው በጣም። ብታይ ስራ በጣም በዝቶበታልና ለእኔ የሚሆን ጊዜ ራሱ እያገኝ አይደለም። በቃ አይሲ እኔ ቤት መጥቼ እጠይቃቸዋለሁ። ካልሆነ ደግሞ አንቺ ቤት ትመጫለሽ። አይ ደግሞ ትዝታ ፈንክታኝ ከቤት ብታባረኝስ? ኤልሲ ቆይ አንዴ መልሼ ልደውልሽ። እሺ ትዝታ ምን አይነት ስነ ስርዓት ነው? ሰው መኝታ ቤት እንደዚህ ይገባል? ወይ ቤኪ ደግሞ ለምን ታካብዳለህ? እኔ የምልህ ይቺ ኤልሳ ከምትባል ሴትዮ ጋር ያለ ግንኙነት ምንድን ነው? አልገባኝም። ምን ማለትሽ ነው? አሃ ተው እንጂ በደንብ ገብቶሃል። ማለት ግንኙነታችሁ ምንድን ነው? እሱ አንቺ የሚመለከትሽ ጉዳይ አይደለም። ተው እንጂ ቤኪ እንደዛ አትበል። ልቤን ሰበርከው እኮ። ትዝታ ምን አይነት ስነ ስርዓት ነው? ቆይ አልገባኝም። ቆይ ለምንድን ነው እኔን ለማጥመድ እየሞከርሽ ያለሽው? ፈጣሪ ሆይ ቆይ እኔ ላይ ነው የምትጮኸው? ስማሽ ቢገባ ህይወትን ያተረፍኩት እኔ ነኝ። በጣም ነው የምታሳፍረው። ምን ላድርግ ትዝታ፣ አሁን ላይ እንደዚህ አይነት ነገር የማስብበት ጊዜ ላይ አይደለሁም ያለሁት። ታውቂያለሽ እህትሽ ምን አይነት ሁኔታ ውስጥ ከተን እንደሄደች። እሱም መቼስ ለአንቺ ማስታወሰው ጉዳይ አይደለም። አሀ እንዴ ታዲያ ድል ስጠኛ። እሷ ያበላሸችውን ነገር እኔ ላስተካክለው። በቃሽ ትዝታ፣ አሁን ከክፍሌ ውጭልኝ። እንዴ ቤኪ እኔ ውጭልኝ። እኔን ቤኪ እኔን ውጭልኝ። እሺ ፈጣሪ ሆይ ያው እንግዲህ በረከት ከመታመሙ በፊት ያልጨረሳቸው ብዙ ስራዎች አሉ። እነሱም ማኔጅ ማድረግ ደግሞ የኔ ግዴታ ነው። ወይ በጣም ጎበዝ እኮ ነሽ ዙፋኔ። የምር በጣም እኮ ነው የምታኮሪ። አይ ሚኑት ምኑን ጎበዝ ሆንኩት? በእናትሽ አንቺ ታላግጭብኛለሽ አይደል? የምሬን እኮ ነው። ኧረ በእናትሽ ተይኝ፣ የምሬን ነው ትላለች እንዴ ጭራሽ። ወይኔ በቲቲ ሞት። ቆይ ምንድነው እዚህ ቁጭ አድርጎ የሚያስገለፍጣችሁ ነገር? እኔ ምንሽ ማንሽ አንቺ ምን ውስጥ ገብተሽ የምትሰሪው ስራ የለም እዚህ የምታሽካኪው? ምንድነው ያልሽው አንቺ? ምኞትን በፍጹም እንደዚህ መናገራችን እሺ? አለበለዚያ ግን ከዚህ ቤት አሽቀንጥሬ ነው ማስወጣሽ። ወንድሜ ታማለች ስላለኝ ነው ጸጥ ያልኩሽ። ወይኔ በቲቲ ሞት። እኔም በዚህ ሰራተኛ እንዳጨርሹ ትዝታ እንዳጨርሹ። ምኞት ለዚህ ቤት ሰራተኛ ብቻ አይደለችም ቤተሰብም ጭምር ናት። እሺ ቆይ ቁጭ ብለሽ ከምትሰርብኝ ለምን መተሻፈነክችኝ? ትሰምኛለሽ ትዝታ፣ የእህትሽን ነገር በአንቺ ላይ መድገም አልፈልግም። ስለዚህ አሁን ቀጥ ብለሽ በሰላም ወደ መኝታ ቤትሽ ግቢ። ቆይ እሺ ባልወጣስ ምን ልታመጪ? ማመጣውን ላሳይሽ። ፈጣሪ ሆይ እባክሽን ዙፋን መሽቷል። በረከት እንዳናስጨንቅ። ጌታዬ ሆይ ተመልከቱልኝ ደግሞ እችን አሽቃባጭ። ቆይ አንቺ ምን አገባሽ? ትዝታ ችግር የለውም ዛሬ ዝም ማለት አያቅተኝም። ፈጣሪ ሆይ ዙፋኔ በእኔ ምክንያት በጭራሽ እንድትጣሉ አልፈልግም። እንደዛ ብሎ ነገር የለም። ምኞት አታያትም እንዴት እንደሚያረጋት? እሺ በቃ ተረጋጊ። ሲጀመር ደግሞ የበረከት ክፍል ምን ልትሰራ ገብታ ነው? እሺ ተረጋጊ። መቼም አጋጣሚ አይደለም አይደል? ኪሩቤል ስሜን አረሳሽው? አጋጣሚ ነው።
እንዴት እዚህ ልትመጣ? ያው ካፌ አይደል? እንደ ማንኛውም ሰው ለመጠቀም ነው። ምን ነው አሁንም ስምሽን አታደርጊም? ቅርታ መሄድ አለብኝ። እንዴ ለምን? ቁጭ በይ እንጂ ቢያንስ የመጣሽበትን ተጠቅመሽ አትሄጂም እንዴ? አይ የመጣሁበትን ነገር እንኳን ተጠቅሜ ጨርሻለሁ። እንዳጋጣሚ ለወጣ ስል ስለመጣ መልካም ቀን። መልካም ቀን። ከዚህ በኋላ መልካም የሚባል ቀን የለም። እያንዳንዱ እርምጃሽ በእኔ ቁጥጥር ስር ነው። ወይኔ ቲቲ፣ ወይኔ ቲቲ፣ አሁን ጠላትሽ በዛ እኮ። ወይኔ ፈጣሪ ሆይ፣ ይሄ ሁሉ ዘመን፣ ይሄ ሁሉ ጊዜ ቤኪን ጠብቄ፣ በፍጹም በፍጹም በማንም ጭፊትማ ሲወሰድ ዝም ብዬ አላየው። ኤልሳ ዙፋን ምኞት እንዴት አድርጌ ከመንገዴ እንደማስወጣችሁ አሳያችኋለሁ። እማደርገውንም አውቃለሁ። ቲቲ በርችልኝ። ፈጣሪ ሆይ፣ ቆይ አንቺ ምን አባሽ ታደርጊያለሽ እዚህ? ይቅርታ ትዝታ፣ የአባቴን ስም እንዳታነሽ። ወይኔ ቲቲ ተመልከቱልኝ፣ ደግሞ የመብት ተሟጋች መጣ። አንድ ነገር ልንገርሽ። ቆይ ስለምን አባት ነው የምታወሪው? በእርግጠኝነት የምነግርሽ ያንቺ አባት ወይ ሌባ ነው ወይ ደግሞ ለማኝ ነው። ካልሆነማ እዚህ ድስት እንድፈቀፍቂ ጥሎሽ አይሄድም ነበረ። ደግሞ አንድ ነገር ልንገርሽ፣ እዚህ ቤት ባትገቢ ኖሮ ይሄኔ እየለመንሽ ነበር የምትኖሪው። አንድ ነገር አትርሺ፣ አንቺ ደሃ የደሃ ልጅ ነሽ። አንቺ ደነስ ትሰሚኛለሽ? የአባቴን ስም አታንሺ ብዬሻለሁ። ደግሞ ስለማታውቂ ነው ዝም ብለሽ አቀባጥሪ። ልቀቂኝ፣ ልቀቂኝ። አንቺ ቸጋራን በልተሽ ማታውቂ ማን አባሽ ነው ልጅሽን ያነሳሽው? ልቀቂኝ፣ ልቀቂኝ። ትሰሚኛለሽ? እስካሁን በንቀት እያወራሽኝ አንገቴ እንደፍቺ ዝም ያልኩሽ ትዕግስት እንጂ ፍራንች አይደለም። እሺ፣ ስለዚህ ከዚህ በኋላ እኔን እንደፈለግሽ መናገር አትችይም። እሺ። ቆይ ግን ማን ብለሽ ነው የምታስቢው? እኔ ማንም ነኝ ብዬ አላሰብኩም። ምኞትና ምኞት ነኝ። እሺ፣ የምትፈልጊው ነገር ካለ እሰራልሻለሁ። ከዛ በላይ ግን እኔን በንቀት ማናገር አትችይም። እሺ። ወይኔ ቲቲ፣ በማንም ሰራተኛ ልጅፍ ጭራሽ በጥፊ። በጣም ጥሩ፣ በጣም ጥሩ። ሄሎ ወንድሜ፣ ወይ ስደውልልህ እኮ አታነሳልኝም። ወክላ አረግ ልወጣ ብዬ። አዎ በእናትህ እኔ እራሱ የምሳ ጋር ልሄድኩ ነው። እንደው ስዋከብ ነው አልኩት። በቃ አሁንማ ደርሻለሁ፣ እየመጣሁ ነው። እሺ ቻው። ቦርሳሽን አራጋዩ አላውቅም። ስፈልግ አጣሁት። ምንና ነው? ሂጂና ፈልጊልኛ። ላገኘው አልቻልኩም። ፈጣሪ ሆይ ምን አውቃለሁ። ስታስተካክዪ የሆነ ቦታ አድርገሽውናል። ሂጂና ፈልጊልኝ። ልወጣ ነው። ፈጣሪ ሆይ ማረግሽን አውቃለሁ። ጭራሽ አንቺን በመንገድ ይልከኝ እናያታለን። ምን ቦታሽ ትፈተተ ያታለሽ? ይሄ ፊት ለፊት አይደል እንዴ? ሶፋ ላይ አድርጌልሻለሁ። ጋብዘሻል ምኞትዬ።